Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው፣ አዲሱ ቻናላችን። ለማይክሮፎን ሚዲያ አዳዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግ አትርሱ እያልን አድማጮቻችን አዲስ ቻናል ስለሆነ ሰብስክራይብ አድርጉ። የደወል ምልክቷን ተጭናችሁ ኦል የምትለዋን ከተጫናችሁ ሁሉ ጊዜ ይጠቅማሉ ለህዝባችን ያልናቸው አሁን ይዘንላችሁ መጥተን እንዳለ ነው። በጣም የሚገርም የሚያስደነግጥ የፈለጋችሁ በሉት አዲስ አበባ የሚካሄድ ያለው እንደዚህ አይነት የተረጋገጠ ዜና ከዛ ሲላክልን ወደ እናንተ እንልክ አፕሎድ የምናደርገው ይጠቅማል ብለን ነው። ህዝባችንም ብዙ እየተጠቀመበት መሆኑ የሚያሳየን ሁሉንም ከየአቅጣጫው ከየክፍለ ከተማው ከየወረዳው እየላከልን ያለው። በዛሬው ቀን ደግሞ አጨናንቀውናል ያሉት ከአዲስ አበባ መልእክቶች። ማይክሮፎን ሚዲያ ይህንን ሰምተሃል ወይ እንደዚህ እየተደረገ ነው ብለው በደንብ የነገሩናል። በጣም የሚገርም የሚያስደነግጥ ነው። ምን እየተካሄደ ነው እሱን ወደ እናንተ እናመጣለን። ሌላው ደግሞ 3-4 ስብሰባዎች የኦሮሚያ ወይ ደግሞ ኦሮሞ ጀነራሎች ሲያካሂዱ ሰንብተዋል። አዲስ አበባ፣ ቢሸፍቱ እና ሳመራ አፋር። ለምንድን ነው እዛ ሌሎች ያልተሳተፉት? እሱንም አጠር አድርገን እናመጣላችኋለን። እስከ መጨረሻ ከኛ ጋር ቆዩ። ግን ሁሉን እንዲሰማው በተለይ አዲስ አበባ ያለው ህዝብ እንዲሰማው የግድ አዲስ አበባ ነዋሪ መሆን የለባችሁም። አዲስ አበባ የሚኖር ህዝብ ካለ እንዲያውቀው እንድታደርጉ ላይክ አድርጉት። የምታውቋቸው ደግሞ ሼር አድርጉት ይህንን ቪዲዮ አድማጮች፣ በጣም ጠቃሚ ነው። ይህን እያልኩ ወደ ዝርዝሩ እንለፍ። አብረን እናዳምጠው። ከኛ ጋር ቆዩ እስከ መጨረሻ። ነገሮች እየተካረሩ እንደሆነ የሚታወቀው ወይ ደግሞ ልታውቁበት የምትችሉት አድማጮች ይህንን የኦሮሞ ጀነራሎች የኦሮሞ የደህንነት ሰራተኞች ብቻ የተካፈሉበት አዲስ አበባ ተካሂዶ በሚስጥር ማንም ሳይሰማው አዲስ አበባ በሚስጥር ተካሂዶስ አብይ አህመድ ያለበት በሙሉ እነዚህ የኦሮሞ ተወላጆች የሆኑ ብቻ የሌላ ብሔር ምንም የሌለው ማለት ነው ስብሰባ ተካሂዶ ነበር። ከዛ በኋላ ቀጥሎ ደግሞ ቢሾፍቱ ወይ ደብረ ዘይት የኢትዮጵያ አየር ኃይል ያለበት ቦታ ማለት ነው። ለማታውቁት ነው የምናገረው ያለሁት። እዛ ተካሂዶ ነበር። በመጨረሻ ደግሞ ያለፈው ማክሰኞ በአፋር ሳመራ ተደርጎ ነበር። ለዳይቨርጅን ወይም ደግሞ ለማታለል እነ ጌታቸው ረዳ ወደ ቡሬ ግንባር ተልከዋል ተብሎ የእነሱ ፎቶግራፍ ተበትኖ የሌለ የትግራይ ጀነራሎች ቦታ ተሰጣቸው እንደዚህ ሆናቸው ተብሎ እየተነገረ ስብሰባው ግን የሚካሄድ የነበረው በኦሮሞ ጀነራሎች አፋር ሳመራ ውስጥ በተለይ የመጨረሻው ውሳኔዎች ወስኖ ነው የጨረሱት። ውሳኔዎቹ ምንድናቸው? አንደኛ ድሮኖች መቆጣጠሪያ ነው። ትልቁ ነገር ድሮን መቆጣጠሪያ ነው። አሁን በድሮኖች አድርጎ ድሮኖች በከፍተኛ ደረጃ አሁን የሚሰራለት ያለው ዩናይትድ አረብ ኤምሬትስ ነው አድማጮቼ። ከዚህ በፊት ቱርኮች ነበሩ፣ ቲቢቱ ድሮን የሚባሉት ድሮኖች ከቱርክ ገዝቶ የቱርክ ሰዎች ናቸው ደብረ ዘይትም ሳመራም ባህር ዳርም ሆነው የሚቆጣጠሩለት የነበረ በትግራይ ጦርነቱ ጊዜ ማለት ነው። አሁን ግን በቀጥታ ፋይናንስ የምታደርገው ድሮኖች የምትሰጠው ድሮኖች መቆጣጠሪያ የሚሰሩለት ድሮኖች የሚቆጣጠሩለት ዩናይትድ አረብ ኤምሬት ነው። ይሄ ማለት ምን ማለት ነው? በቀጥታ ኢትዮጵያ ውስጥ ያለው ውጊያ አማራ ክልልም ይሁን ከኤርትራ ጋርም ይሁን ትግራይንም ኦሮሚያንም የትም በሉት ጦርነት ያለበት በቀጥታ የዩናይትድ አረብ ኤምሬትስ እጅ አለበት። ድሮኖች ሁሉንም ነገር የሚያደርጉለት ፋይናንስ የሚያደርጉት የሚከፍሉለት እነሱ አረቦች ናቸው። ለነሱ ምን እንደሚሰጣቸው የኢትዮጵያ መሬቶች እንደምታዩት አሁን ለምሳሌ ባሌ ላይ በከፍተኛ ደረጃ የለማ እርሻ መሬት ሲያሳዩ ነበር አይደለም እንዴ? እሱ ለዩናይትድ አረብ ኤምሬት የሰጠው ነው አብይ አህመድ። አዲስ አበባ መሀል እምብርት ታሪካዊ የሆነ ከአፄ ምኒልክ ጊዜ የነበረ ህንፃዎችን እየፈረሱ ለገሃር ላይ የተሰጠው ለማን ነው? ለዩናይትድ አረብ ኤምሬትስ ነው። ካሳንቺስ ያ ሁሉ ቦታ ተጠርጎ ያለው ለማን ነው? ለዩናይትድ አረብ ኤምሬትስ ነው። ምን አይነት የማያስቡ መሆናቸው የዩናይትድ አረብ ኤምሬትስ መንግስትም የሚያሳይ በዚህ መንግስት ተቀያሪ ነው። ህዝብ የኢትዮጵያ ህዝብን አስቀይመህ የኢትዮጵያ ህዝብ ጋር ተጣልተህ
ኢንቨስት አደርጋለሁ የሚል የዩናይትድ አረብ ኤሚሬትስ መንግስት ብቻ ነው ያየነው። በእውነቱ በጣም የሚገርም የሚደንቅ ነው። ግን በከፍተኛ ደረጃ እየሰሩለት ነው ያሉት። እዛ ላይም አይቆምም። የሱዳንና ያለው ጦርነት በቀጥታ ኢትዮጵያም እጅ ያለበት፣ ዩናይትድ አረብ ኤሚሬትስ እጅ ያለበት ከሱዳኑ ጋር ሆኖ ሱዳን ላይ ያለው ኤርትራ ከአንዱ ጋር፣ ኢትዮጵያ ዩናይትድ አረብ ኤሚሬትስ ደግሞ ከአልሚቲ ሐሚቲ ጋር ሆነው ሌላ ይቀር ምንድን ነው ሲያደርግ የሰነበተው የሐሚቲው እየተሸነፈ ያለው ተደክረዋል። ቀጥታ ምንድን ነው ያደረገው? የጎረቤት ሀገሮች እጃችሁ የምታስገቡትን ኤርፖርቶቻችሁ በድሮን አድርገን እናቃጥላለን ሲል የነበረው። ኤኒዌይስ እሱ ስላልሆነ አርዕስታችን ወደ ዛሬ ይዤላችሁ የመጣሁትን ልውሰዳችሁ። ዛሬ አሁን የደረሰን ነው እንደምታዩት ጽሁፉ። በዛሬው ቀን ጥቅምት 13 2018 ዓ.ም በጠቅላላው አዲስ አበባ ከተማ አስተዳደር ፖሊስ በኩል፣ በወረዳ ፖሊስ በኩል፣ በክፍለ ከተማም በከተማውም ፖሊስ በኩል የሚካሄድ ያለ ነው። ከፍተኛ ጭንቅና ፍርሃት ነው ያለው አዲስ አበባ አድማጮች። ከፍተኛ መግለጽ የማይቻል ልትገልጸው የሚከብድ በትግራይ ጦርነት ጊዜ የትግራይ ተወላጆች የት እንደሚኖሩ ሁሉንም ተመዝግበው ብዙ ማጎሪያ ቤቶች ሲገቡ እንደነበረ ታስታውሳላችሁ። አሁን ደግሞ ከሱ የባሰ ነው ውሎ ያለው ዛሬ በዛሬው ቀን የሚደረግ ያለ ነው የምነግራችሁ ያለው። ያው የሰዓት ልዩነት ስላለ አሁን በኢትዮጵያ ወደ 7-8 ሰዓት ነው ከቀኑ። በሌላ ሀገር ገና እየነጋ ሊሆን ይችላል፣ ሌሊትም ሊሆን ይችላል። ስለዚህ እኛ አሁን አሜሪካ ገና አልነጋም፣ 11 ሰዓት ከሌሊቱ ነው ያለው። 11 ሰዓት ተኩል አካባቢ ነው ይህንን ሪከርድ የማደርግላችሁ ያለው። ምክንያቱም በጣም ብዙ ሰው ነው የላከልኝ ከአዲስ አበባ። ኧረ ምንድን ነው ነገሩ? አዲስ አበባ እኮ አሁን በከፍተኛ ጭንቅ ውስጥ ገብታለች፣ ከፍተኛ አይተነው የማናውቀውን እንግልት እየተደረገብን ነው ብለው ነው የላኩልኝ። ስለዚህ ምንድን ነው የሚደረግ ያለው ካላችሁኝ፣ እንደ አዲስ ምዝገባ በፖሊሶች ነው። ከዚህ በፊት በየክፍለ ከተማው በየወረዳው የሰራተኞች ነበር የሚመዘገበው። ዛሬ ግን ሲመዘገብ የዋለው በፖሊሶች ነው። በአዲስ አበባ ፖሊስ ኮሚሽን፣ በክፍለ ከተሞች እና በወረዳ ፖሊሶች በእነሱ ቅንብር ነው አብረው ነው የሚመዘግቡት ያሉት። ምንድን ነው የሚመዘግቡት? በየቤቱ እየሄዱ የእያንዳንዷ ቤት ነዋሪ ተከራይ ካለ ስሙ፣ ስልኩ ቁጥሩ እና ብሔሩ፣ የቤቱ ባለቤት ስሙ፣ ብሔሩ፣ ስልኩ ቁጥሩ፣ እያንዳንዷ ቤት እየተመዘገበ ነው ያለው። ይሄ ሆን ተብሎ የተደረገ ነው። ከዚህ በፊት ታስታውሳላችሁ፣ አቃቂ ቃሊቲ ክፍለ ከተማ ያደረጉትን መስሪያ ቦታ እንስጣችኋለን ተብሎ ለጥፈው ኮንቴይነርም እንሰራላችኋለን የምትሰሩበትንም ገንዘብ እንሰጣችኋለን ብለዋቸው ከዛ በኋላ ሄደው ሲመዘገቡ ሁሉንም የት ስራ የፈታ በሙሉ ግልብጥ ብሎ አቃቂ ቃሊቲ ክፍለ ከተማ ሂዶት ከተመዘገቡ በኋላ ምንም ነገር ሳይሰጡ እንዳባረሯቸው። ለምን እንደዛ እንዳደረጉት ግን ከውስጥ የነገሩን ለምንድን ነው? የት ተከራይ እንዳለ፣ የት ስራ ፈት እንዳለ በኋላ ለማፈስ አስገድደህ አፍሰህ የምትወስደውን ወጣት የት እንዳለ ለማወቅ ነበር የተደረገው ነው የተባለው። አሁን ደግሞ ምን እንደሚያደርጉት አይታወቅም። በተለይ የትግራይ ተወላጆች የሆኑ የቤት ባለንብረቶች፣ የአማራ ብሔር ተወላጅ የሆኑ የፈለገ አዲስ አበባ ተወልደህ እደግ፣ ምንም አንዱስሙ የለውም። ዘርህ ነው የሚጠየቀው። አዲስ አበባ ተወልደ ወላጆቹም አዲስ አበባ ተወልደው ሊሆን ይችላሉ። ግን ስቲል ትግራይ ተብሎ ነው የሚመዘገበው፣ አማራ ተብሎ ነው የሚመዘገበው አዲስ አበባ ውስጥ። ስለዚህ በዛሬው ዕለት በየቤቱ እየዞሩ ፖሊሶች ለምንድን ነው እንደዚህ የምትመዘግቡት ያላችሁ ብለው ደግሞ ለጠየቋቸው ለደህንነት ነው። ከፍተኛ ስጋት አለ። እንደምታዩት አዲስ አበባ ጫፍ ድረስ መጥተው ችግሮች እየፈጠሩ ነው። ተኩስ እየተከፈተ ነው። ሌባም እየበዛ ነው። ሃንግም እየበዛ ነው። ስለዚህ ለቁጥጥር እንዲያመቸን ብለን ነው ብለው ነው የሚመልሱ። የሚበዙት ደግሞ እምቢ ነው የሚሉት ነው ያሉን።
የተወሰኑ ናቸው እንደዚህ በቃ አጥብቀህ ከጠየቃቸው ለምንድን ነው ምናምን ብለህ ካልካቸው በቃ እንደዚህ ችግር እየተፈጠረ ስለሆነ ነው በከተማው ብለው የሚነግሩ። ሌሎቹ ግን የተጠየቀውን ትመልሳለህ፣ ያከራየኸው ሰው ደግሞ ታስመዘግባለህ፣ ስንት እንደምታከራየው፣ ምን ያህል ጊዜ አንተ ጋር እንደቆየ፣ ከአሁን አዲስ የተመዘገበው ከሆነ ከየት እንደመጣ፣ ይሄ በሙሉ በዝርዝር ነው የምነግራቸው ያለሁኝ የሚመዘገበ ያለው። ይሄ የሚያሳየው ምንድን ነው? ከፍተኛ የሆነ ፍርሃትና ጭንቅ አላቸው። አንድ ሁለተኛ ነገር ደግሞ አንድ ነገር ቢፈጠር ነገሩ እየከረረ ከሄደ ይሄ ሰውዬ ህዝቡን ሊጨርስ ይሆን ወይ ነው የምትለው። ምንድን ነው የሚያስበው ያሉት? በተለይ ደግሞ ከፍተኛ ትኩረት አድርጎበት ያለው የአማራ ተወላጅ፣ የትግራይ ተወላጅ እና የኤርትራ ተወላጆች። ከዚህ በፊት የኤርትራና የትግራይ ብዙ ንብረታቸውንም ሀብታቸውም እየተዘረፉ እንደነበረ መዝግቦ እንደያዘው ይታወቃል። እንደ አዲስ ደግሞ በፖሊሶች መጥቶ መዝግበህ የሚወሰድበት ያለው ለምንድን ነው ብሎ የአዲስ አበባ ህዝብ፣ የአዲስ አበባ ነዋሪ እረባካችሁ ምንድን ነው ይሄ ነገር የዓለም ህዝብ ይወቅልን ብለው ልከውልናል አድማጮቻችን። ስለዚህ እናንተ የሚመስላችሁ መደረግ አለበት የምትሉት የህግ አዋቂዎች የሆናችሁ ወይ ደግሞ እንደዚህ ቢሆን ይሻላል የምትሉት ጻፉ፣ ላኩ፣ ሼር አድርጉት። ይህንን ነው የምንለው። የግድ የኛ መሆን የለበትም። ደውላችሁም ቢሆን ንገሯቸው፣ ተጠንቀቁ በሏቸው። ከፍተኛ የሆነ ፍተሻ ሊካሄድ ይችላል ነው የሚሉን ያሉት። ከፍተኛ የሆነ ፍተሻ እንደገና ያለው ንብረትህን በሙሉ ሰባብረው ምን አድርገው ነው የሚሄዱት ለመፈተሽ ሲመጡ። ሆን ብሎ ከንብረትና ከሀብት ነፃ ለማድረግ ነው የሚፈልጉት ይህንን ህዝብ። በቃ ንብረትህን ከቻሉ ይወስዱታል፣ ካልሆነ ደግሞ ሰባብረው የማይቀላቀል ቀላቅለው ነው የሚተውልህ። ይህ ነው የሚካሄድ ያለው። ስለዚህ የአዲስ አበባ ህዝብ የምትሰሙት ያላችሁ በቀጥታ እናንተም አካባቢ ያለ ካለ በእርግጠኝነት ያያችሁት ነገር ካለ የግድ በየቤታችሁ መሆን የለበትም። ለሌላ ሲደረግ ያያችሁት ከቻላችሁ ፎቶግራፍ አንስታችሁ ሐቅነቱን አረጋግጣችሁ ላኩልን። እኛም የእናንተ ልሳን ለመሆን ነው እዚህ ያለ ነው። ይህንን እያልኩኝ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።